የምንገኘው የኢትዮ ጅቡቲ ምድር ባቡር ፉሪ ጣቢያ ነው የምንገኘው። ዛሬ እዚህ የተገኘ ነው እንግዲህ ወደ አንድ ቦታ ለመሄድ ነው። ከመተሃራ ከተማ አቅራቢያ ላይ ወደ ተገነባው ቤኑና መንደር ለመሄድ ነው እዚህ የተገኘ ነው። እንደሚታወቀው በሀገራችን የተለያዩ የቱሪስት መዳረሻ የሆኑ ቦታዎችን ለመጎብኘት ባቡርን መጠቀም ለትራንስፖርትነት መጠቀም የተለመደ አይደለም። ዛሬ ግን እኛ በባቡር ወደዛ ቦታ እንሄዳለን። አጠቃላይ ምን ይመስላል የሚለውን ደግሞ የምናስቃኛችሁ ነው የሚሆነው። አብራችሁን ቆዩ። ተመልካቾች አሁን እንግዲህ ከመተሃራ ከተማ ቅርብ ርቀት ላይ የሚገኘው እንዲሁም ከአዋሽ ብሔራዊ ፓርክ አቅራቢያ ላይ የሚገኘው ቤኑና ሪዞርት ተገኝተናል። ይህ ሪዞርት እንደሚታወቀው በ2017 ዓመተ ምህረት አገልግሎት ክፍት እንደዋለ ይታወቃል። ባለፉት 6 ዓመታት ኢትዮጵያ የቱሪዝም መዳረሻ ስፍራዎችን እንግዲህ የማልማት ስራ ስትሰራ እንደነበረ ይታወቃል። ይህም አንደኛው ከተሰሩ ስራዎች መካከል እንደሆነ ይታወቃል። በተለይ ለረጅም ጊዜ የቱሪስት መዳረሻ ስፍራዎችን እንግዲህ የተመቻቸ ሁኔታዎች የሉም የሚለውን የቀረፉት መካከል ብለን ልንጠቅሰው እንችላለን የቤኑና። እኛም ዞር ዞር ብለን ደግሞ የምንመለከተው ይሆናል። በመደመር መንግስት የዘርፎች ምርታ ሲገመገም አንዱ ትኩረት የሚፈልግ ስራ ሊሰራበት የሚገባ ተብሎ የታየው የቱሪዝም ሴክተሩ ነው የነበረው። ቱሪዝምንና ትራንስፖርትን ቱሪዝምና ኮኔክቲቪቲን መለየት አንችልም። በየብስ በአውሮፕላን አሁን ደግሞ በባቡር ሰፋፊ አማራጮችን ያላት ሀገር መሆኗን ለመግለጽ ነው። እንግዲህ ይሄ ከተሰሩት መሰረተ ልማቶች ጋር ለመድረስ አንዱ ቅሬታ የነበረው የትራንስፖርት አማራጮችን አለማምጣት ነው። የኢትዮጵያ ባቡር የኢትዮ ጅቡቲ ባቡር ኮርፖሬሽን አንደኛው አማራጭ መሆኑን ለማየት እሱን ተጠቅሞ ወደፊት የቱሪስት ፍሰቱን ለመጨመርና በዛ ታስቦ የተዘጋጀ ፕሮግራም ነው። ኢትዮጵያ በርካታ ተፈጥሯዊና የሰው ሰራሽ ጸጋ ያላት ሀገር ናት። ነገር ግን ደግሞ ለረጅም ጊዜ ያሏት የቱሪስት መስህብ ስፍራዎች በአግባቡ ካለመልማታቸው ጋር ተያይዞ ኢትዮጵያ ከዘርፉ የሚገባውን ያህል ሳትጠቀም ቆይታለች። ነገር ግን ባለፉት 6 ዓመታት ኢትዮጵያ ያሏትን የተፈጥሮ ጸጋዎች የመግለጽ ስራ ሲሰራ ቆይቷል። ለአብነት ያህል አሁን እኔ የምገኝበት የቤኑና መንደር አንደኛው ነው። ከአዲስ አበባ ተነስቶ ጅቡቲ ድረስ የሚደርሱ ባቡሮች አሉን። ስለዚህ እነዚህ መሀል ላይ የተለያዩ የክልል ከተሞች እንዲሁም ከተማ መስተዳደሮች አሉ። በዚህ መሀል ከአዲስ አበባ አዳማ፣ ቢሾፍቱ፣ ከዛ በኋላ መተሃራ ይኖረናል። ከመተሃራ አፋር፣ ከአፋር ድሬዳዋ፣ ከድሬዳዋ ጅቡቲ ነው። እነዚህ በቱሪዝም መልክ ለማሳለጥ እየሰራን እንገኛለን። ቱሪዝም ያለ ትራንስፖርት የት መንቀሳቀስ አይቻልም። ስለዚህ ይሄ ቱሪዝም ውስጥ ሌላ አንድ ፑሽ በተን ነው ብዬ ነው የማስበው። አንድ የቱሪስት ፍሰቱን ለመጨመር፣ 2 ለቱሪስት አማራጩን ለማስቀመጥ፣ 3ኛ ደግሞ የቱሪስትን የመቆያ ጊዜ ለማራዘም ውስጥ የራሱ ሚና ይጫወታል። የኢትዮ ጅቡቲ ባቡርም እንግዲህ የባቡር አገልግሎትን ሰዎች ለመጎብኘት የተለያዩ አካባቢዎችን ለመጎብኘት የሚችሉበትን ምቹ ሁኔታ ፈጥሯል ማለት ነው። እኛ ዛሬ እንግዲህ በቤኑና አካባቢ ተገኝተን ጉብኝት አድርገናል። የነበረን ቆይታ ይህን ይመስላል። ጤና ይስጥልኝ።